ቲክቶከር አሲያ ምን ነካት? ስለ አንድ ሰው አንስቶ ስለ አንድ አቀንቃኝ አንስቶ ጁምዓ መስጊድ ውስጥ ይሄ መናገር ያ ሁላ ህዝብ በኸቢስ ደግሞ ሶላዋት አውርዱ እስትግፋር በሉ ዱዓ አርጉ እንጂ የተባለው ዘፈን አዳብቱ ተብሏል። በሐቅ ላይ እስከቆምክ ድረስ ትግል እስከ ሞት ድረስ መሆን አለበት። በዳይ ንጉስ ፊት ለፊት ትቆምና ሐቅ መናገር ትልቅ ጂሃድ ነው። እንደሚሾት ታውቃለህ፣ ልትታሰር ትችላለህ። ሌላ አስደንጋጭ ሰበር ዜናም ተሰምቷል። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ጦርነቱ ዳግም ጀምሯል። السلام عليكم ورحمة الله وبركاته. سلام ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ድረስ አማነኝ እንደምን አላችሁ ውድና የተከበራችሁ የአኑን ቁም ነገር ቤተሰቦች፣ ዛሬም እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሼ መጥቻለሁኝ። ሁላችሁም ይህንን ቪዲዮ ላይኳን ጠቅ አድርጋችሁ ብትጀምሩት እጅግ በጣም መልካም ነው። ወደ ዛሬ ቪዲዮአችን ስንገባ እንግዲህ ሰሞኑ ሶሻል ሚዲያ ላይ እጅግ በጣም መነጋገሪያ የሆነው የኡስታዝ ያሲን ኑሩ ኹጥባ ላይ ተቆርጦ የወጣው አንድ አዝማሪ የዘፈነው ዘፈን እሱን በተመለከተ የተናገረው ንግግር ብዙዎችን አስቆጥቶ ነበረ። ብዙዎችም እንግዲህ በኡስታዝ ያሲን ኑሩ ላይ ተቋሞች እያሰሙ ይገኛሉ። ከዛ ውስጥም አሁን የማሳያችሁ ቪዲዮ ይኖርበታል ኢንሻአላህ። እስቲ ከዛ ጋር ተያይዘው ባለፈው ቪዲዮ ሰርች ነበር፣ ግን በዚህ ጉዳይ ላይ ምንም ነገር አላኩም። ያው ብቻ የሆነ ነገር ነጥቧን ቁጭ አድርጌ ነው የወጣሁት የነበረው። ዛሬ እስቲ በስፋት እንገባበታለን ማለት ነው። እስቲ ቪዲዮውን እንስማው። ጁምዓ ቀን ግን ሰው ተሰብስቦ ጁምዓ በተሰበሰበበት ቦታ አላሁ ረቡል ዒዛ ያሳወቀን በተሰበሰበበት ቦታ ስለ አንድ ሰው አንስቶ ስለ አንድ አቀንቃኝ አንስቶ ጁምዓ መስጊድ ውስጥ ይሄ መናገር ያ ሁላ ህዝብ መላእክቶች መርሐባ። በዚህ ቪዲዮ ላይ ሐሳብ አስተያየታችንን እንሰጣለን። ከዚህ እስቲ አንዴ ከዚህ ጋር አንዴ የሚገናኝ ነገር ላህያችሁና ኢንሻአላህ የእናንተንም ሐሳብ ሚዛን አይሆናችሁ ታስቀምጣላችሁ። በኸቢስ ደግሞ ሶላዋት አውርዱ እስትግፋር በሉ ዱዓ አርጉ እንጂ የተባለው ዘፈን አዳብቱ ተብሏል። እንደው አላሁ ረቡል ዒዛ ያሳውቃችሁ እህቶች ወንድሞች፣ አንዳንድ ቦታ ላይ ዘፈን የለቀቃችሁ እህቶች ወንድሞች ላ ሐውለ ወላ ቁወተ ኸቢስ። እነዚህ አሁን ያመጣውላችሁ ቪዲዮዎች ረዘም ያሉ ናቸው፣ ሪከርድና የሚደረጉ ናቸው ከላይቭ ላይ። ነገር ግን ለኛ የሚያስፈልገን ነገር ከሰማን ይበቃናል። ያው ብዙ ነገር በሰማን ቁጥር ብዙ አላስፈላጊ ነገሮችን በሰማን ቁጥር የዋሰ እል ውስጥ የዋሰ ስሜት ውስጥ ነው የምንገባው። እቺ ነገር ትበቃለችና እስቲ ኢንሻአላህ በዚህ ጉዳይ ላይ የእናንተንም ሐሳብ ኮሜንት ላይ አስቀምጡና ብዙዎቹ እየተናገሩ ያሉት እንዴት በኹጥባ ላይ ወይም ቃል አላህ ቃል ረሱል በሚባልበት መስጂድ ቦታ ላይ እንዴት የአንድ አዝማሪ ጉዳይ ኢሹ ተደርጎ ይነሳል የሚለው ነገር ነው መናገሪያ የሆነው በዋናነት ማለት ነው። ይህ ነገር እንደ ምክር እንደ ጥሩ ሐሳብ እንያዘውላቸው። በቃ ይሄ አንድ ሰው ፊት ሰዓት እንደመመለስም ብለን ጥሩ ምክር ብለን እንያዘው። ነገር ግን የሆነ ነገር ይሄ አለ። አሁን ሶሻል ሚዲያ ላይ ስትገቡ በተለይ ቲክታክ ላይ አልহামዱሊላህ ረቢል ዓለሚን አሁን ላይ እኔ ሶሻል ሚዲያ ላይ በጣም 100% በሚባል ሁኔታ የለው ምንም ልክ ልቀርጽ ስለ አሁን ኢሻ ሰግጄ መጥቶ ከመስጂድ በታምኑ ባታምኑ 30 ደቂቃ አይሞላም ተጠቀምኩኝ ቀጥታ ወደ ቀረጻ ገባሁኝ ማለት ነው። ምናልባት ፌስቡክ ነው ማን ነገር እየተጠቀምኩ ያለው ቲክታክም ዩቲዩብ ምንም አይነት ቪዲዮ ላይ ወላሂ ነው ብላችሁ በአሁን ሰዓት ላይ ማለት ነው በጣም ስልችት ነው ያለኝ። ስልችት ማለት ነው በቃ የሶሻል ሚዲያው ሁኔታ ምንም በቃ እንድታዩ አይጋብዛችሁ። አሁን ማልቀርጽ ከሆነ አልገባም፣ ቀኑን ሙሉ አልገባም። ምን ምቀርጽ ቀን ብቻ ነው ቲክቶክ ራሱ የምገባው። በታምኑ ልቀርጽ ስል እሱንም ከኢሻ ሰዓት በኋላ ነው የምቀርጸው። ከኢሻ ሰላት ሰግጄ ከመጣሁ በኋላ ቢያንስ ከ20 ደቂቃ እስከ 30 ደቂቃ የምፈልገውን ቪዲዮ ካገኘሁ በኋላ እወጣለሁኝ። ከዛ በኋላ ተመልሼ አልገባም። የምገባው ልቀርጽ ስል ብቻ ነው። በታምኑ ባታምኑ ምንም አይጋብዙ ሶሻል ሚዲያውን ላይ ልታዩ ማለት ነው። እኔ አብዛኛውን በይበልጥ ፌስቡክ ላይ ነው ማተኩሮ። ፌስቡክ ላይ እዛ መረጃዎችም ዓለም ምን ላይ ነች የሚሆን ነገር ለማንበብ ምናምን ነገር እገባለሁኝ። ከዛ ውጭ ብዙም እየተጠቀምኩኝ አይደለም። ጨራሽ ዩቲዩብ ምናምን ነገር ቪዲዮ ማለት እና ምላችሁ ነው። አሁን ላይ የምናያቸው ነገር ሶሻል ሚዲያ ላይ ልክ ጎራ ስትሉ ማለት ነው ማህበረሰቡ ጎራው በቃ ለሁለት ተከፍሎ በለው ያዝ በለው ግፊበት በርቺበት ሂና ሲባባል የምታዩት ማለት ነው። ማንም ሰከነ ብሎ ለማስረዳት አይ ነገሩ እንደዚህ ነው ብሎ የምታዩ ውስጥ ብዙ ነገር የለም። እዛ ኡስታዝ ነው የምትለው ንጽጽር ላይ ሳለ የምትለው ግንፍል ብሎ ይመጣል። እዚህ ጋርም አንዷ ይሄው እንደምታዩት ግንፍል ብላ ትመጣለች። ምን እንደነካ አላውቅም። እንደ ኡማ ወላሂ ወርታች እየዘቀጠን ያለ ነው። አዘግት ውስጥ እየገባን ያለ ነው። አንድ አዝማሪ ለምን ሶሻል ሚዲያ ላይ በኹጥባ ተነገረ ስሙ አልጠራም። በርግጥ ለምን እንደዚህ ለሱ ተነሳ ተብሎ ኡስታዙ ሲሰራ ኡስታዝ
አንቺ ስትሰሪ ወይ ደግሞ የምትተቹ ሰው ሲሰራ ደግሞ ልክ የሚሆንበት ምክንያት ምንድነው? አንቺ ላይፍ ላይ ቁጭ ብለሽ ማህበረሰቡ አንቺን የሚያይሽ እዛ የኔ 300 400 ሰው ቁጭዋል ያንቺን መልክ ለማየት ነው እንዴ ቁጭ የሚለው? አንቺም እኮ መልካም ነገር ተናገሪያለሽ ታስተምሪናለሽ ብሏል ያ ሰው የሚቀመጠው። ግን ማህበረሰቡ ዘፈን እየሰማ ነው ብለሽ ስላሰብሽ ሙስሊም ማህበረሰብ ዘፈን እየሰማ ነው ብለሽ ስላሰብ አላህን ፍሩ ብለሽ እየመከርሽ ነበር ከዚህ ቀደም ላይቭሽ ላይ ማለት ነው። ኡስታዙም አላህን ፍሩ ኢትዮጵያ እንደዚህ ያለችም አልወደቀችም ምናምን ብሎ ስለተናገረ እሱ ስተት ነው፣ አንቺ ልክ ነሽ። የእሱ መስጂድ ውስጥ ስለሆነ መስጂድ ውስጥ እኮ አላህን ያመፁ ሰዎችም እኮ ተነስተው ዳዕዋ ይደረጋሉ። እነ ፊርዓውን ተነስተው እኮ ዳዕዋ ይደረጋሉ። ዝሙት የሰሩ ሰዎች እኮ ተነስተው እኮ ዳዕዋ ይደረጋል። አለም ቱቴ ተራ ዘፈኑ ይቀርና እኔ ጌታ ነኝ ያለው ሰው እስለሱም ዳዕዋ ይደረጋል። እሱን እንደዚህ አይነት ሰዎች አሉ ተብሎ ዳዕዋ ይደረጋል። ከባድ ወንጀሎች ተነስተው ዳዕዋ ይደረጋሉ። አለም ዘፈን ተውትና ማለት ነው። ምንድነው አዲስ ነገር ነው? ስለ ከባባድ ነገሮች ተነስተው መስጂድ ውስጥ ዳዕዋ ይደረጋሉ። ቃለ ረሱል ቃለ አላህ ስለሚባል እነዚህ ነገሮች መነሳት የሉበትም አትልም። ተነስተው ነው ለማህበረሰቡ ታስጠነቀቀው። ኢሚልን የታየለት ቪው መቼም ሌላው እምነት ተከታይ ብቻ ለሚያየው ቢቆጠር የኔ አብላጫው ሙስሊም አይቶት ሊሆን ይችላል እኮ ዘፈኑን። ስለዚህ ይሄንን ትውልድ ነው የተመከረበት ምክንያት ማለት ነው። እና ሰከን ብንል የተሻለ ነው ብዬ አምናለሁ። ምናልባት ስተትም ካለ እኮ ስተቱ በዚህ ልክ አንዳንድ ሰዎች አሉ የሰውን መውደቅ የሚፈልጉ ሰዎች አሉ። በቃ የሆነች ነገር ካገኙ ያችን ነገር አጋነው አግዝፈው ማለት ነው ያንን ሰው ለማሸማቀቅ ለመጣል የሚጥሩ ሰዎች አሉ። ይህ ነገር ደግሞ ተገቢ ነው ብዬ አላምንም። በጣም ይቅርታ ስልክ እየደወለብኝ ነው ወደ ገምጋሚ እና ኢንሻአላህ ነገሮች መስተካከል ይኖርባቸዋል። ወጣቶች ልንነቃ ይገባል። ማንም በቃ የሆነ ነገር ባለ ቁጥር ሆይ ከማለት ሰከን ብለን በቃ አንዳንዴ ቸላ ብለን ማለፍም እንልመድ ማለት ነው። አንዳንዱማ ጨራሽ በቃ ኡስታዙ ሙዚቃ የሚሰማል ማለት ነው እስከ ማለት ደፍረው መናገርም ጀምረዋል። ሙዚቃ የሚሰማል ብለው ደፍረው ይናገራሉ። ነገርየው ሶሻል ሚዲያ ላይ መናገያ ነበረ። እኛ ስለሱ ስላወራን ሙዚቃ እንሰማለን ማለት አይደለም። ስለዚህ አንድ ሰው ያሱን ነገር ዳዕዋ ካደረገ ስለ ዝሙት አስከፊነት ዳዕዋ ካደረገ ኢማሙ ወይም ሙዓዚን ማን ነው ዳዒው ዝሙት ሰርቷል ማለት ነው። እንዴት ነው የምናስበው? አለ ስለ ሙዚቃ ስለተቃወመ ሙዚቃ ሰምቷል ማለት ነው ታለ። ስለዚህ አንድ ወይ ስለ ሽርክ ካስጠነቀቀ ወይም ስለ ዝሙት ካስጠነቀቀ ዝሙት ሰርቷል ሽርክ ሰርቷል ልትሉ ነው? ሰከን እንበል ወላሂ ሰከን እንበል። ወደ ቀጣይ ቪዲዮ እስቲ እንግባና እንማማር እስቲ። አላህን ስናምጽ አሁን ኢብኑ ቀይም እንዳሉት አንድ ሰው አላህን ሲያምጽ አቅሉ የለም። አላህ እየተመለከተ ነው። አላህ ተመልካች እንደሆነ የሚያይን እንደሆነ እናውቃለን። አላህ በሰጠህ ኒዕማ ራሱን አላህን ስታምጽ ሹፍ አላህ ሰጥቶ ስልክን ሰጥቶ ብዙ ሰው የሚመኘው ብዙ ዳዕዋ ማዳመጥ የምትችልበት ብዙ መልካም ነገር መስራት የምትችልበትን ስልክ አላህ አመቻችቶልህ በራሱ አላህ በሰጠህ ኒዕማ ስታምጽ ክላስ ውስጥ ገብተህ ክላስህን ቆልፈህ ልክ ከክላሱ ከስር ንፋስ የሚያስገባልህ ጌታ ንፋስ እያስገባልህ እሱን ለማመጽ ነገራቶች ሁሉ ተመቻችቶልህ የራሱ ኒዕማ የራሱ ጸጋ አላህን ስታምጽ አቅልህ ይዝን ይሄዳለው ያለው ሐራም ነገር ስትመለከት መላእክቶች አሉ ረቂብ ዓቲዶች አሉ ተካሻዎቻችን ላይ ያሉ እየተመለከቱን ከአባትህ በላይ ቅርብ ከእናትህ በላይ ቅርብ ከሚስትህ በላይ ቅርብ ከሁሉም ነገር በላይ ቅርብ ሆነው አንተን እየተመለከቱ ነው። ሴቲንግ ውስጥ ስትገባ ሰርች ስታደርግ ፎልደር ስትከፍት ስትጻጻፍ እየተመለከቱ ነው። ያንን የምትሰራውን ወንጀል ምናልባት አባትህ ወይ እናትህ ፊት ስራ ብትባል ላትሰራው ትችላለህ። አትሰራውም በፍጹም አይደለም። ስራው አይደለም ሁላችንም ያለ ምንም ኮድ ስልካችሁ ምንም ፓተርን ሳታደርጉ ምንም አይነት ፓተርን እንዳይኖረው ተብሎ እስኪ ስልካችሁ ይፈተሽ ቢባል በሙሉ ፈቃደኝነት የሚሰጥ በጣም ትንሽ ነው። ሁሉም በድብቅ አላህን የሚያምጽበት ወይ ደግሞ ሊያፈርበት የሚገባ የሆነ ነገር አለ ይብዛም ይነስ። ስለዚህ ምናሉ ማዓሰ አላህ አሐዱን ሐታ የጊብ አቅሉ እውነታቸውን ይህን ነገር ስናስተውል አንድ ሰው አላህን አያምጽም እንደው አቅሉ እስኪወገድ ድረስ ቢሆን እንጂ አቅሉ የተወገደ ነው ማለት
يعني لو حضر عقله لحجزه عن المعصية عقله كانوا رما كونجل كلكلو ነበር ልክ ነው አንድ ሰው አቅሉ እያለ በፍጹም በአላህ Subhanahu Wa Ta'ala ድንበር ሊያልፍ ወይ መስሉ ሊያመፀው ባልተገባ ነበረ እና ሀዲያ የኛ ሳመጽ የኛ ወንጀል በየቀኑ የምንሰራ ወንጀል አቅላችን መኖሩ ያጠራጥራል ሀይጋ አለ እስከሚባል ይሄ አቅል አለ እስከሚባል ድረስ ለምን በየሰዓቱ የምንሰራ ወንጀል መብዛት የተነሳ አቅላችን ጭራሽ የለም ማለት ነው በጣም ጥሩ መልእክት ነው የሰማነው አላህ ሁላችንም ወንጀል ይማር እንግዲህ ምን ይባል በዳይ ንጉስ ፊት ለፊት ተቆምና ሐቅ መናገር ትልቅ ጂሃድ ነው እንደሚሾት ታውቃለህ ልትታሰር ትችላለህ የሆነ ነገር ብዙ ልታጣ ትችላለህ ለኢስላም ነው ብለህ ራስን አሳምነ ከሆነ ምንም ነገር ለነጋ ታስቀር ለሌላው ምን ተርፈነን እኛ ሙስሊሞች አይደለም ለራሳችን ይቅርና ለተበደልን ሰዎች ለራሱ አካል እንዴት መጅሊስ ለራሱ አካል አይደርስ ሂጃብን አይደለም ሙሐመድ የሚልን ስም አይፈልጉም እኮ እፎ የተናገረው ይሄን አይደል ሙሐመድ በማለት ሙሐመድ ብለው እንዲሸማቀቁ እናደርጋቸዋለን አላለም ሰላት ከልክለው ሂጃብ ከልክለው መብቱን ከልክለው አትችልም መቼም ቢሆን ሊያቋርጠው ሊታወው የማይችለው ነገር ነው እስትንፋሱ ማቆም ማለት እነሱም ያን ግፊታቸውን ይቀጥላሉ እኛም እየተገፋን የሆነ ሰዓት ላይ ግን ቂቤ ተገፍቶ ነው ጭንቅላት ላይ የሚወጣው ሰሞኑን ኡስታዝ አላህ መህዲ ሳያው በጣም ጠንከር ያሉ ነገሮች ነው እየተናገረ ያለው በቃ ያለ ፍርሃት በቃ የሚመጣው ነገር ፊት ለፊት ለመጋፈጥም ተዘጋጅቷል በቃ ያለ ፍርሃት ነው እየተናገረ ያለው ኢንሻአላህ ሲለቀቅ ደግሞ እስቲ ሙሉ ቪዲዮ እናያለን እንደዚህ ጠንከር ያሉ ነገሮች ያስፈልጋሉ ያስባሉ በአሁን ጊዜ ባለንበት ችግር ያለንበት ሁኔታ ከመግለጫ በዘለለ እንደዚህ ቆረጥ ያሉ ነገሮች ያስፈልጋሉ በያምናለሁኝ እስቲ አንድ ቪዲዮ እንመልከት በዚህ ሰዓት ሰበር የተባለ መረጃ ተሰምቷል ጦርነቱ ዳግም ጀምሯል ኢራን በተባበሩት አረብ ኤሚሬትስ ላይና እንዲሁም አንድ የአሜሪካ መርከብ ላይ ሚሳኤሎቹን መተኮሷን አረብ ኒውስ እና ቢቢሲ ዘግበዋል ኢራን በሆርሙዝ ሰርጥ በኩል ለማለፍ በሞከረ አንድ የአሜሪካ ባህር ኃይል መርከብ ላይ ሚሳኤሎችን በመተኮስ መርከቡን መምታቷን አስታውቃለች የኢራን መንግስት መገናኛ ብዙሃኖች የአገሪቱን ጦር የህዝብ ግንኙነት ጠቅሰው ባወጡት በዚህ ዘገባ ላይ መርከቡ ከኢራኑ IRGC የባህር ኃይል የተሰጠው ማስጠንቀቂያ ባለመቀበሉ በሚሳኤል እንደተመታ ተናግሯል አሜሪካ በበኩሏ ተመታ ስለተባለው መርከብ ማስተባበያ ሰጥታለች በሌላ በኩል በተባበሩት አረብ ኤሚሬቶች የሚኖሩ ሰዎች በስልካቸው ላይ የሚሳኤል አደጋ መከሰቱን የሚገልጽ መልእክት እየደረሳቸው እንደሚገኝም ተነግሯል እናም አሁን ላይ እየወጡ ባሉ መረጃዎች መሰረት ሁለቱ ሀገራት ለከባድ ጦርነት እየተዘጋጁ መሆኑ ተነግሯል አላህ ይጠብቃቸው አላህ ይጠብቀን ይሄ ጦርነት እንግዲህ ከጀመረ ወደ 2 ወር እየሞላ ይገኛል እስካሁን የመብረድ ነገር የለውም እንዲሁ እየተባባሰ እየመጣ ያለው አላህ ሰላሙን ያምጣ እኛ ሙስሊሞች ዱዓ ማድረግ ያለብን ወጥረን ዱዓ እናድርግ ኢንሻአላህ በእኛ ዱዓ የማይቆም ነገር የለም ሰላም የማይሰፍንበት ምንም ምክንያት የለም እኛ ወደ አላህ ተመልሰን በደንብ ዱዓ እናድርግ ኢንሻአላህ ከዚህ ጋር በተያያዘ ደግሞ እስቲ ሰደቃ እናድርግ አላህ ብለን አላህ ይሄን ጦርነቱን እንዲያበርደው እንዲረጋጋ ሰደቃ እናድርግ ሰደቃ ማለት የምትፈልጉ ካላችሁ ኢንሻአላህ ከመጪው ዒድ አልአድሃ ለየቲሞች ለአቅመ ደካሞች ለሚስኪኖች በጎችን ለማስገባት አስበናል ልክ ከዚህ ቀደም እንደምናደርገው አቅም ያላችሁ አግዙን 5000 ብር ባልትናንትና ከባለፈው በሰራው ቪዲዮ ተልኮልኛል ኢንሻአላህ በ5000 ብር ተጀምሯል ያንድ በግ ዋጋ እስካሁን ባለው እኛ በያዝነው መሰረት 15000 ብር ነው በ15000 ብር ኢንሻአላህ አንድ ሰው ቢነየት 30 ሰዎች ብትነይቱ አለቀ ማለት ነው ለአላህ ብላችሁ ነይታችሁ ይሄን ነገር ብታረጉ መልካም ነው አካውንት ተከታች አስቀምጥላችኋለሁ መጨረሻ ላይ አንድ ቪዲዮ አስቀምጥላችኋለሁ ይሄ ቪዲዮ የመጅሊስ መግለጫ ነው ከሰሞኑ ከአክሱም ሙስሊሞች ጋር በተያያዘ የሰጠ የመጅሊስ መግለጫ ነው በድንቅ አቀራረብ ከወንድማችን ዳውድ ጋር ተጋበዝኳችሁ ሰላም አለይኩም ወራህመቱላሂ ወበረካቱ እስቲችን ስለ አክሱም የተነገረች ቪዲዮ ተከታትለን እንመለስ የአክሱም ጉዳይ ከሀገራችን ውጪ ወጥቶ ውጭ ሀገርን እያስጮሃ ባለበት እስካሁን የተወሰደ እርምጃ ባይኖርም ለወደፊት ግን ፍጹም ሰላማዊ በሆነ መንገድ የመስተካከያ እርምጃ ለመውሰድ እንድታገሉ የኢትዮጵያ ሃይማኖት ተቋማት ጉባኤ የኢትዮጵያ ኦርቶዶክስ ተዋህዶ እና እንዲሁም ቅዱስ ሲኖዶስ ሁሉም የሃይማኖት ተቋማት በያሉበት
ከኛ ጋር አቁሞ ይህ ነገር ወደ ነበረበት እንዲመለስ እንድተጉ መግለጫም እንድሰጡ ብቻ ሳይሆን በአካልም ፍጹም ሰላማዊ በሆነ መንገድ ከኛ ጋር እንድታገሉ በዚህ አጋጣሚ ጥሪዬን ለማቅረብ ወዳለሁ። ይህ ቪዲዮ እንግዲህ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የሆኑት ሼህ ሀጂ ኢብራሂም ቱፋ በትላንትናው ዕለት ለአራት ወገኖች በአክሱም ጉዳይ የጠሩት ጥሪ ነው። እዚህ ቪዲዮ ላይ ሜንሽን የተደረጉት ሁለቱ ናቸው፣ ግን አራቱ እነማን ናቸው የሚለውን ልንገራችሁ። አንደኛ የትግራይ ጊዜያዊ አስተዳደር በጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር፣ ሁለተኛ የትግራይ ሀገር ሽማግሌዎች ይህንን ጉዳይ እንዲፈቱ በአስቸኳይ እንዲፈቱ አሳስበዋል። ሶስተኛና አራተኛ እዚህ ቪዲዮ ላይ ሜንሽን የተደረጉት አንደኛዋ ማነች እንግዲህ በስሟ እየነገደባት ያለው ይህ ጽንፈኛ አካል አክሱም ላይ ቁጭ ብሎ የሙስሊሞችን ህገ መንግስታዊ መብትና የእምነት ነጻነትን የመተግበር ሰብአዊ መብታቸውን ለመርገጥ የሚሞክረው የጽንፈኛ ኃይል እየተጠቀመባት ያለችው የመጅሊሱ አቻ የሆነው የቅዱስ ሲኖዶስ ይህንን ጉዳይ እንዲያወግዝና መግለጫ እንዲሰጥ እንደውም ከመግለጫም አልፎ በአካል ይህ ጉዳይ እንዲፈታ አብሮ እንዲሰራ አሳስበዋል። ይህ ጉዳይ ዝም የሚባል ከሆነ ወደ ባሰለት ግጭትና ወደ ለየለቱ ከቁጥጥር ውጭ ሳይወጣ በፊት በአስቸኳይ ቅዱስ ሲኖዶሱ ይህንን ጉዳይ ሊያወግዝና እንዲሁም መግለጫ ሊሰጥ ይገባል ብለዋል። ዳስ ጉድ ቲንግ አዘር ቲንግ እና ትኩረት ልሰጥበት የፈለግኩት ሁለተኛው ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ የሚባለው ስብስብ ማለት ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ ተቋቋምኩለት ያለው ዓላማ ምንድን ነው? በእምነቶች መካከል መቻቻሎች እንዲኖሩ፣ አልፎ አልፎ ደግሞ ግጭቶች ሲፈጠሩ ደግሞ ኦር መበዳደሮች ሲፈጠሩ እነዛ ወደ ለየለት ከቁጥጥር ውጭ ወደ ወጣ ግጭት ሳይነዳ በፊት ገብቶ ማረጋጋትና በእምነቶች መካከል መቻቻል መከባበር እንዲኖር መስራት፣ ያንን የሚጥሱ እንቅስቃሴዎች ደግሞ ሲኖሩ በአስቸኳይ ኢንተርቪን አድርጎ ማረጋጋት ነው። የተቋቋምኩለት ዓላማ ይህ ነው እያለ በየጊዜው የምንሰማ ቢሆንም ግን የአክሱም ሙስሊሞች ተወልዶ ባደጉበት ሀገር ላይ የእምነት መብታቸው ተጥሶ ይሄ ዝም ብሎ ኖርማል እንትን አለመግባባት ምናምን አይደለም። የእምነት መብታቸው ተጥሶ እምነታቸውን ኤክሰርሳይዝ እንዳያደርጉ መብታቸው ሲጣስ የኢትዮጵያ ነኝ የሚለው የእምነት ተቋማት ጉባኤ ግን እስካሁን ድረስ ምንም አላለም። ፕሬዚዳንቱ ይህንን ጥሪ እንዲጠሩ የተገደዱት ይህ ተቋም የኢትዮጵያ ሃይማኖት ተቋማት ጉባኤ ስራውን አውቆ ቀድሞ መግለጫ ስላልሰጠና ስላላወገዘ ነው። ብዙ ጊዜ እንደምናየው ሪላክታንት ነው። በእንደዚህ አይነት ጉዳዮች ላይ በሙስሊሞች ጉዳይ ላይ ሪላክታንት ነው። የአክሱም ጉዳይ ፕሬዚዳንቱም እንዳሉት ዓለምን እያስጮኸ ባለበት ሰዓት የኢትዮጵያ ሃይማኖት ተቋማት ጉባኤ ግን እስካሁን ድረስ አገር ውስጥ እንደሌለና ጉዳዩን እንዳልሰማ አድርጎ ዝም ጭጭ ብሏል። ስለዚህ የተቋቋመለት ዓላማ ለሙስሊሞች ሲሆን አይሰራም ወይ የሚለውን የምናየው ነው የሚሆነው። ለማንኛውም ፕሬዚዳንቱ ይህንን ጥሪ ማድረጋቸውን ተከትሎ እንግዲህ የኢትዮጵያ ሃይማኖት ተቋማት ጉባኤ አክሱም ላይ እየተደረገ ያለውን ወንጀልና በደል፣ ህገ መንግስታዊ መብት ጥሰት እንዲሁም የሰብአዊ መብት ጥሰትን ሜንሽን አድርጎ በግልጽ ሜንሽን አድርጎ ያወግዛል ወይ? ያስ እንዲፈታ አብሮ ይሰራል ወይ በጥሪው መሰረት የሚለውን እናያለን። ነው ወይስ አሁንም አድበስብሶ ለማለፍ ይሞክራል? ነው ወይስ ደግሞ መግለጫ የማይሰጥም ጉዳዩ ላሽ ይለዋል? አድበስብሶ ይሄ በማለባበስ የሚያሳልፉ መግለጫዎችን ቢሰጥ ፕሬዚዳንቱ የመጅሊሱ ፕሬዚዳንት ተሸውደው ኦኬ በቃ መግለጫ ሰጥቷል ብለው ዝም ይላሉ ወይስ ተከታትለው ያስፈጽማሉ የሚለውን ነገር የምናየው ነው የሚሆነው ማለት ነው። ነገር ግን የኢትዮጵያ ሃይማኖት ተቋማት ጉባኤ ይህንንም ጥሪ ሰምቶ ጆሮ ዳባ ልበስ ብሎ ዝም ብሎ የሚቀጥል እስከሆነ የመጅሊሱ ፕሬዚዳንት ምን ያደርጋሉ? ይህ የሃይማኖት ተቋማት ጉባኤ ጋር ያላቸውን ውል በማጤን የሚመሩትን መጅሊስ ወር የሚመሩትን ተቋም መጅሊስን ወክለው ሃይማኖት ተቋማት ጉባኤ ውስጥ ስራ እንዲሰሩ የመደቧቸውን ሰዎችን ጠርተው ከሃይማኖት ተቋማት ጉባኤ ለጊዜውም ቢሆን ሰስፔንድ ያደርጋሉ ወይ? ውላቸውን ያቋርጣሉ ወይ? ምን አይነት እርምጃ ይወስዳሉ የሚለውን አይገስ ዊል ሲ